ከእግዚአብሔር ቃል ኢያሱ 1:6 እስከ 9 ያለውን ቃል ታወጣላችሁ። በጌታ በኢየሱስ ስም አነባለሁ። በጌታ በኢየሱስ ስም እንሰማለን። ለአባቶቻቸው እሺ እሰጣቸዋለሁ ብዬ ማልኩላችሁን ምድር ለዚህ ሕዝብ ታወርሳለህና ጽና አይዞህ ነገር ግን ጽና እጅግም በርታ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገው በምትሄድበት ሁሉ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ። ነገር ግን የተጻፈበትን ሁሉ ተጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜ መንገድ ይቃናልሃል፣ እሺ ይከናወንልሃል። ቁጥር 9 በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና አይዞ አትፍራ አትደንግጥ ብዬ አላዘዝኩህምን? ሃሌሉያ። ቀኝህን ከፍ አድርግና እንጸልይ። ለቤታችሁ፣ ለልጆቻችሁ፣ ለትዳራችሁ፣ ለአገልግሎታችሁ፣ ለመውጫችሁ፣ ለመግቢያችሁ ለናንተ ለሆነ ሁሉ ሊያስደነግጣችሁ የወጣ መንፈስ ደንግጦ ይውጣ። ጌታ ሆይ ስለምትሰማን ተመስገን። ጌታ መንፈስ ቅዱስ አስተምረን በኢየሱስ ስም ሃሌሉያ። ክብር ለእግዚአብሔር ይሁን። እንግዲህ ክፍል 4ኛ ክፍላችን ነው ዛሬ የምንማረው። ከምንማራቸው ክፍሎች መሃል ይሄኛውን ክፍል ቶሎ መቋጨት አልቻልኩም። ፍርሃት ብዙ ነገር ስለሚያስጥል ማለት ነው። ፍርሃት ጸጋ ያለብህ ራስህን እንዳትተማመን ያደርጋል። የፈራ ሰው ለምሳሌ ሩቅ አትሂድ። ሳኦል ጎልያድን ፈርቷል። ሳኦል የከተማው ንጉስ ነው። ሳኦል ስም አለው። ሳኦል መሳሪያ አለው። ሳኦል ወታደር አለው፣ ግን ፈርቷል። ፍርሃት የያዝከውን ያስጥላል። ፍርሃት አቋምን ያወርዳል። ፍርሃት አቅምህን ይፈትናል። ፍርሃት መንፈስ ነው። ባይዘዌ ፍርሃት መንፈስ ነው። ለፍርሃት መንፈስ እየተሰጣችሁ ካላችሁ ጥላችሁ እያሳደዳችሁ ካለ የሆነ የፍርሃት መንፈስ ገብቶባችኋል ማለት ነው። ስለዚህ ፍርሃት መንፈስ ነው። ይሄንን ዛሬ በኢየሱስ ስም ከህይወታችሁ ላይ ይበጠስ። ለዚህ ነው ፍርሃት ምንን ያስጥላል? ጽናትን፣ አቅምን፣ እይታን፣ መንገድ ጭምር ያስቀይራል። ጌዲዮን ፈራ ይላል። ፈርቶው የት ነው የተቀመጠው? ከወይን መጥመቂያ በታች። ጌዲዮን እኮ ራሱ እግዚአብሔር የመሰከረለት ሰው ነው። ምን ብሎ? አንተ ጽኑ ኃያል ብሎ መስክሮለት ጸጋ ኖሮበት በጸጋው ያልታመነ ከወይን መጥመቂያ በታች የወደቀ አምላኩ እግዚአብሔር ጽኑ እያለው እሱ ስለሰሩ የሚያወራ አቅሙን አስጥሎት ወደ ታች የጣለው ፍርሃት ነው። ዛሬ በምንድን ነው የፈራችሁት? እኛ ጋር አንድ ጸጋ አለ። ጻድቅ በእምነት ይኖራል። ጻድቅ እንደ ዘንባባ ይለመልማል። ጻድቅ በወጣበት ሁሉ ይከናወንለታል። እምነት ነው ያጣኸው። አንተ ጋር ያለውን ጸጋ ማስቀጠል። ፍርሃት ጸጋን ያስጥላል። ፍርሃት ክብርን ያስጥላል። ፍርሃት ተወዳጅነትን ያስጥላል። ፍርሃት ባለክ ነገር አያረካም። ምን አለህ ይልሃል ፍርሃቱ ሲገባብህ። ለዚህ ነው ኢያሱ ስማ ሙሴ እንደነገረ እነዛ ሙሴ የነገረህን ሚስጥሮች ያዝ፣ እኔም ደግሞ ከፊት እቀድማለሁ። አትፍራ፣ አይዞ፣ ጽና። ጽና ሚንስ አሉ የሚያስደነግጡ አሉ የሚያስፈሩ፣ ግን እኔ ካንተ ጋር ነኝ እያለ ነው። እግዚአብሔር ካንተ ጋር እንዳለ ካመንክ ከዛሬ ጀምሮ ያስደነገጠህን ታስደነግጠዋል። ለምሳሌ ፍርሃት ኪኒኒ ያስቀማል። ከዛስ ዘንድሮ ልሞት ነው መሰለኝ ፍርሃት። ዘንድሮ እኔ እንጃ፣ እኔ ዘንድሮ ምተርፍ አይመስለኝም። አወጅክበት ዘመን ላይ ዘንድሮ እኔ ማልፍ አይመስለኝም። እንደማታልፍ ራስ አክቲቭ እያረክለት ነው ለጨቡዴ ፍርሃት። ለዚህ ነው ኢያሱ በምትሄድበት ሁሉ ምን በምትልበት
ፌርማታ ላይ ጥዬ ካልሄድም ነው። የጫንኩ እስከ ሐዋሳ አይደለም፣ እስከ ኢየሩሳሌም ድረስ ነው። እስከ ምመጣ ድረስ ነው እንጂ ጫንኩ ሐዋሳ ጥዬ ሊወጣ አይደለም። አይዞ ነው። ብዙዎቻችን ኪሳችንን አይተን ነው የምንኖረው። ብዙዎቻችን አካውንታችንን ቼክ አድርገን ነው የምንታመነው። አካውንት ሲሳሳ ወይኔ የቤት ኪራይ ደርሷል፣ አቅም የለኝም፣ እንዴት ልቀጥል ነው? ወይኔ ሳታውቀው እኮ ያኖረክ ነው። ፈርቶ የሞተ ማን አለ? አምኖ ግን የዳነ አለ። አብርሃምም አመነ ይልና ጽድቅም ሆኖ ተቆጠረለት። ዛሬ እምነትህን አንሳ። ፍርሃት እምነት ያስጥላል። ፍርሃት ጸጋ ያስጥላል። ፍርሃት የአካሄድህን መንገድ ያበላሻል። ለምሳሌ ከፍርሃቶች አንዱ እግዚአብሔር በሰጠው ነገር አለመታመን። ፍርሃት ወታደር ሆነ ካድሬ ያረጋል። ፍርሃት አዛዥ ሆነ ባሪያ ያረጋል። ፈሪ ከሆንክ ረጅም መጓዝ አትችልም። ስለዚህ ኢያሱ ውጣ ያለው እግዚአብሔር ነው። እኔ ካንተ ጋር ሆናለሁ ያለው እግዚአብሔር ነው። ጽና ያለው እግዚአብሔር ነው። ግን ከፊት ለፊት ባለውና ከኋላ በሚከተለው ልቡ ፈርቷል። ህዝቡን ምን ላርግ? ፍርሃት ነው። አትፍራ። ዛሬ እግዚአብሔር እንደዚህ ይልሃል፣ የጠራክ የታመነ ነው። ፍርሃት እዛው ጋር ስለ ፍርሃት እያየን ኤርምያስ 1 ከቁጥር 7 ላይ ምን ይላል? የምትጽፉ ሰዎች ጻፉ። ስለ ፍርሃት ኤርምያስ 1:7 እግዚአብሔር ግን እንዲህ አለኝ ወደምትሰደድበት ሁሉ ዘንድ ትሄዳለህና፣ እሺ የማዝህን ሁሉ ወደምሰድህ ሁሉ ትሄዳለህ፣ የማዝህንም ሁሉ ትናገራለህና ብላቴና ነኝ አላደኩም አትበል። እንደ ጌዲዮን ማነው? እንደ ጌዲዮን ነው አይደል? ከመጥመቂያ በታች ትንሽ ነኝ እኔ እዚህ ቦታ መሄድ አልችልም፣ አቅሙ የለኝም አትበል። አንተ በራስህ አልቆምክም፣ በራስህ አቅም አልሰራህም። እኔ ኤልሻዳይ እንደሆንኩ እየነገርኩ ለምን ራስህን ገመትክ? በዚህ ጉዳይ ስለ ነገ ለምን ተጨነቃችሁ? ነገን የሰራው ማን ነው? አንተንስ የሰራው ማን ነው? ዛሬ ምሽት ጭንቀትና ፍርሃት ከቤት ይነሳ። እስኪ እግዚአብሔር እንደሚያኖረው የሚያምን ሰው እግዚአብሔር እንደሚያኖርህ ታምናለህ? ከዛሬ ምሽት ጀምሮ የፈራኸው አይወርስህም፣ ያስደነገጠ አይዘህም። ፍርሃት ከእግዚአብሔር አይደለም። ቀጥሎ መዝሙረ ዳዊት 27 ላይ ምን ይላል? ፍርሃት ከእግዚአብሔር አይደለም። በቃ ዛሬ የሚያስፈራህ ይደነግጣል። እሺ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው። የሚያስደነግጠኝ ማን ነው? በቃ ስለዚህ እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ይሄ ማለት ምንድን ነው? በፊት ለፊት አስፈሪ ጨለማ እንኳን ቢሆን ብርሃን የሆነው የእግዚአብሔር ልጅ ነህ። ብርሃን ከጨለማ ጋር ቢጓዝ ጨለማ ብርሃንን አሸንፎ አያውቅም፣ ብርሃን ጨለማን አሸንፎት እንጂ። ስለዚህ ብርሃን የሆነውን እግዚአብሔር ይዘህ ወጥተህ ፍርሃት ከያዘ በእግዚአብሔር አላመንክም። ብዙዎቻችን በእግዚአብሔር እንደምናምን ነው አይደል ራሳችንን የምናስበው። በእግዚአብሔር እንደማናምን ገምታለሁ። ቢያንስ 10 ምናምን ሚሊዮን ህዝብ ፕሮቴስታንት ነው ይባላል አይደለ? እርግጠኛ ነኝ እንደው ቢሆን 1 ሚሊዮን ነው ትክክለኛ በእግዚአብሔር ታምኖ የሚኖረው። ብዙ ሰው አካውንቱ ከጎደለ ጠፋው ነው የሚለው። ሚያኖርህ እግዚአብሔር ነው። ሚያኖርህ በህይወት ላይ ማለዳ ስትነሳ እንዴት ላልፈው ነው አትበል። ማለፊያ ያዘጋጃል። አንተ የራስህ መሆን ባቆምክ ሰዓት እግዚአብሔር ካንተ ጋር ይሆናል። ብዙዎቻችን የራሳችን ነገር ነው እጃችን ላይ ዋጋ እያስከፈለ፣ የእግዚአብሔር ነገር ዋጋ አያስከፍልም። ሰዓቱ የእግዚአብሔር ነው፣ ደቂቃው የእግዚአብሔር ነው፣ ሲዝኑ የእግዚአብሔር ነው፣ አንተ የእግዚአብሔር ነህ። ስለዚህ የእግዚአብሔር ነገር እግዚአብሔር ነው የሚጨርሰው። ስለዚህ ዛሬ ምሽት የሚያስፈራችሁን ለእግዚአብሔር ስጡት። አሜንታችሁ አልተስማማውም የሚል ይመስላል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያሳጣኝ የለም።
ከዛስ እግዚአብሔር የህይወቴ መታመኛ ነው፣ የሚያስደነግጠኝ የለም። ክፉዎች አስጨናቂዎቼ ጠላቶቼ ስጋዬን ሊበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካክለው ወደቁ። በማን ስትታመን? በእግዚአብሔር ስትታመን። መታመኛ ከእግዚአብሔር ሲሆን፣ ስለዚህ እግዚአብሔርን የሚታመን ሰው ትጥቁን አይፈታም። ትጥቁን አይፈታም። ትጥቅ የሚያስፈታ መከራ እያለበት ይቀጥላል። መፍራት የጀመርከው ጸጋ የጣልክ ቀን ነው። ጸጋ ሲኖርብህ ልበ ሙሉ ነው የሚያደርግ። ቆፍጣና ሰው ነው የሚያደርግ። በራስ ኮንፊደንስ ነው የምትመራው። እንደ ዳዊት አንተ ፍልስጤማዊ ሸለፈታም እያልክ ዝም ብለህ ትራመዳለህ። ጸጋው ልበ ሙሉ ያደርጋል እንጂ ፎሽፋሻ ጴንጤ አያደርግም። ችርቻሮ ተራ መዋል ከጀመርክ ጸጋህን ጥለሃል። ጸጋ በህይወት ያኖርሃል እንጂ ጸጋ ይገልሃል ሲባል አልሰማው። ስለዚህ ትክክለኛ ጸጋ ካለብህ አንደኛ ግሬስፉል ነህ። አንዱ ኮቴ እንደ ብዙ ሺህ ኮቴ በህይወት ፍርሃት ከጀመረ ቶሎ ብለ ራስህን መዝን። ወታደር የሚያፈገፍገው ምን ሲሆን ነው? አንድ ሲሸነፍ፣ ሁለተኛ ደግሞ እጅ የሚሰጠው ምን ሲሆን ነው? ሲማረክና ሲፈራ። ጸጋ ለስጋ እጅ ከሰጠ የሆነ ጸጋ ጥለሃል ማለት ነው። የድፍረት መንፈስ ሰጠዋችሁ እንጂ ለፍርሃት መንፈስ አላደርጋችሁም ይላል። የድፍረት መንፈስ ለኃጢአት አይደለም ደፋር የምትሆነው፣ የእግዚአብሔርን ስራ ለመስራት ደፋር ነው የምትሆነው። ሙሴ በትር ነው ያዘው፣ ግሬደር አልያዘም። ግን ዮርዳኖስ ፊት ቆመና ህዝቡ ሲጮሁበት እግዚአብሔር አለው አትጮሁብኝ። ስለምንድን ነው የምትጮህብኝ? እግዚአብሔር ራሱ በጣም የገረመኝ የቱ ጋር እንደሆነ ቀይ ባህር ፊት ለፊት ቆሞ ህዝቡ ሲጮሁበት ሙሴ ወደ እግዚአብሔር ሲጮህ እግዚአብሔር መጣና አትጮሁብኝ አለው። የሚያስጮህ እኮ ነው ዮርዳኖስ። ምን ሆነ ነው? ሪላክስ የምታረግበት ነው እንደ ዮርዳኖስ። ጸጋ ካለብህ ማትወጣ የሚመስል ዳገት የሆነ ችግር አለ፣ ግን ትወጣዋለህ። ለምን መሰለህ? በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። በሞት ጥላ መካከል ቢሄድ እንኳን አንተ ከእኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። አጃማ ካቲፖ ረባሻ ዛሬ አስደንጋጭ ነገር ከህይወት ይነቀል። ስለዚህ እየፈራ ካለ የጣልከው ነገር አለ። ዛሬ ራሳችንን ቼክ እናድርግ። በህይወታችሁ ፍርሃት እየጀመራችሁ ከሆነ በእውነት እኔ መልእክት አለኝ። ይሄንን ድምጽ ለሚሰማ ጸጋ አለብኝ ለሚል ሁሉ መልእክት አለኝ። እንደ ኃያልና እንደ ጭካኝ ከፊት ወጥቻለሁ ይላል። ስለዚህ ፍርሃት በህይወት ዘመን እግዚአብሔር ከሰጠ ጥበቃ በላይ በራስህ መተማመን እንዳትችል ያደርግሃል። ስለዚህ ፍርሃት የኃጢአት ውጤት ነው። ጻፍ። ፍርሃት የኃጢአትና የውንብድና ውጤት ነው። ፈሪ ከሆንክ የሆነ ሌብነት ሰርተሃል። ሌባ ከሰረቀ አገር ይቀይራል። ጸጋ ያለበት ሰው መፍራት ከጀመረ የሆነ ኃጢአት መስራት ጀምሯል ማለት ነው። አዳም የመጀመሪያ ላዩ ላይ የወደቀበት ፍርሃት ነው። አዳም 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 ሲለው እንሆኝ ጌታ ሆይ አለው አለ። ና ሲል አይ ራቁቴን ነኝ። ለምን ፈራ ለምን ተሸሸክ ሲል አትንካ ያልከኝን ትረዳሃለች ያልካት ሴት ሰጠችኝና በላው። ራቁቴን ነኝ። ራቁት መሆንህን ማን ነገረ አለ። ማን ነገረው? የበላው ነው የነገረው። ኃጢአትን ካልሰራ በስተቀር አትሸሽም፣ ቦዲጋርድም አትቀጥርም። እየመረረህም ቢሆን ዋጥ። ከሚስቱ እየተደበቀ የሚሰርቅ ወንድ ስልኩን ቢሞት አያሳያትም። ፓስወርዱን እንኳን እንድታውቅ አይፈልግም። ሌብነት ስላለበት ስልካቸው ላይ ዝሙት ያሉ ወንዶች እስኪ ፓተራቸውን ቢሞቱ አይነግሩህም። ዝሙት ጀምረዋል። እንደገና ሁለት ሚስት ያለው ወንድ ቢሞት ብር ወደ ቤት ይዞ አይገባም። እዛችኛዋ ጋር እዚችኛዋ ጋር መደበቅ ይጀምራል። ፍርሃት የሚጀምረው ከእግዚአብሔር ዞር ስትል ነው። ፍርሃት የሚጀምረው እግዚአብሔርን መተው ስትጀምር ነው። ፍርሃት የሚጀምረው የእግዚአብሔርን ኪዳን መጣል ስትጀምር ነው። ስለዚህ ጸጋ ብርቱ ሰልፍ ቢነሳ ደፋር ያደርጋል። ስለዚህ ዛሬ የሆነ ጸጋ ይዘህ ትወጣለህ። ደባሎች ቤቱን ለቀው ይወጣሉ።
እግዚአብሔርን ያቀለለብህ መንፈስ ቤቱን ጥሎ ይወጣል። እስኪ ጸጋው በኃይል ያድነኛል በላይ። ጸጋው በኃይል ያድነኛል። ስለዚህ ይሄ ቺትና ቻት የምታረጉ ሰዎች ካላችሁ እየፈራችሁ አትኑሩ። አቁሙና በኮንፊደንስ ኑሩ። ንጽህና፣ ቅድስና፣ ራስን ደብቆ መኖር ከፍርሃት ማምለጥ ነው። ፍርሃት ባሪያ ያረጋል። ስለዚህ ወዳጄ ልንገርህ፣ ውሸት ከጀመርክ፣ ግልሙትና ከጀመርክ፣ ባለንጀራህን በጎን መውጋት ከጀመርክ፣ ሌብነት ከጀመርክ ባሪያ ሆነሃል። የማ አይደለም የፍርሃት ባሪያ። ዘመንህን ሁሉ እየፈራህ ነው የምትኖረው። ኮንፊደንስ የለህም። ብላ አስቅም እያልክ ነው የምትኖረው። ኦሪጂናል ሳቅህን ትነጠቅና እያልክ ትኖራለህ። እንዳትኖር ዛሬ እውነተኛ የሆነ መንገድ ጸጋው ይክተት። ኮንፊደንስህን እንዳትነጠቅ። ሁለተኛ ፍርሃት ስፍራን ያስለቅቃል። መዝሙረ ዳዊት 1 ቁጥር 1 ምዕራፍ 1 ቁጥር 1 ወደታችን እንኖራለን። እሺ ምስጉን ነው በክፎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። አሁን ይሄ ምን ማለት ነው መሰለ? አንደኛ ለፍርሃት ታልፈ ስትሰጥ የነሱ ባሪያ ነው። የክፎች ባሪያ፣ የተንኮለኞች ባሪያ፣ የአጽመኝ ይሄ ምንድነው የሚባሉት? ይሄ ተንኮለኛ ሰዎች፣ አመፀኛ። እኛ አንደኛም ነው ሁለተኛም ቋንቋዬ ነው፣ ብዙ አልችልም ሌላ ቋንቋ። የአመፀኞች ባሪያ። አመፀኞች ከኋላ ኮኑ ከፊት ይልኩሃል። የከበረ ስፍራህን ያስለቅቁሃል። ኢየሱስ ሂዱና ንገሯት ለዛች ቀበሮ አለ አይደል? ለዛች ቀበሮ አንቺ ወሬሽን አውሪ፣ እኔ ነገና ዛሬ ማስተማሬንና ወንጌልን ማስቀጠሌ ትውልድን ማዳኔን እቀጥላለሁ። አንቺ ቀበሮ ሂጂ እንደፈለግሽ ልማድሽን አድርጊ። ልማድሽ ወሬ ስለሆነ ተንኮል ውስጥ ያልገባ ሰው ኮንፊደንስ ይኸውልህ፣ ስፍራ ስትለቅ ኮንፊደንስህን ነው የምጥለው። አዳም እግዚአብሔር ፊት የመቆም ምኑን ጣለ? ድፍረት ነው የምታጣው። ስለዚህ ዛሬ እግዚአብሔር አምላክ እንደዚህ ይልሃል፣ እኔ ካንተ ጋር ነኝና አትፍራ። ሶስተኛው የመጨረሻ ልንገርህ፣ ባህሪ ያስቀይራል። ባህሪ ለምሳሌ ድሮ አንድዬ በርግጥ ባህሪ አልቀየረም። ጌታን የተቀበለ ሰሞን አንድዬ ባይብሉን ይዛታል። እዚች ጋር ቁጭ አድርጋ ቸርቻችን ውስጥ ጉባኤ ጥም ብሎ የሱ ድምጽ ነው የሚሰማው። አሁንም ባህሪውን አልቀየረም። አሁን ደግሞ የሆነ ሲበስል ድንች ሲበስል ቶሎ እንደሚታኘክ ቶሎ ዝም ይላል መንፈስ ሲወርድበት። ያኔ የልጅነት መንፈስ ያስጮኸው ነበር። ይሄንን ኮንፊደንሱን ያጣል የሆነ ቦታ ሲወድቅ። ይሄ የማምለክ ኮንፊደንሱን፣ የመዝለል ኮንፊደንሱን፣ የመጮህ ኮንፊደንሱን ይሄንን ሁሉ ያጣል። አንድ ጊዜ ለ27 ቀን ጾም ጸሎት ገብተን አብሮን ቢጸልይ ስሙን ማልጠቅሰው ምናልባት ይሄን ቪዲዮ ሲያያቃልና ቀን ዳቦ ልግዛላችሁ ጾም መፍቻ ቆሎና ዳቦ ላምጣላችሁ እያለ እሱ ሌላ ዳቦ ሲጨርስ ብሎ ይመጣል። ልክ ማታ ስንጸልይ እንደ እባብ እንደ እያለ ሄዳል መንፈሱ። አንድ ቀን ያስኩትና በመጥረጊያ ጀበጥኩት። አሌክስ ያውቀዋል። እኛ ስንጸልይ ስለ አጋንንት ስንቃወም ሽንቴ መጣ ብሎ ቶሎ ያመልጠናል። ከዛ መጨረሻ ላይ ምን አደረግን? ውጭ ከወጣ እንዳይገባ በር ዘጋንበት። ሁሌ አጋንንት ማስጮ ይሰለቻል። ከዛ ስታወራው እንደዚህ እያየ ካያወራ ይኸውልህ፣ ሰው ሲዋሽክና
ሰው ሰፈር ቀይሮ ሲውል ሰው ከእግዚአብሔር ዓለም መውጣት ሲተው ዓይንህን ማየት ያቆማል። ምኑን ተነጥቋል? ድፍረቱን ተነጥቋል። የእግዚአብሔርን ፊት የማየት ድፍረት አይኖርህም። ስለዚህ ለፍርሃት እንዳትዳረግ ዛሬ ቅድስናህን ጠብቅ፣ ንጽህናህን ጠብቅ። ቅድስና ለማን ይላል? ቅድስና ለእግዚአብሔር። በጎ ስጦታ ፍጹም በረከት ከላይ ከሰማይ እንደሆነ በጎ ስጦታህን እንዳያስጥሉ፣ ለፍርሃት እንዳያዳርጉ፣ የእግዚአብሔርን ሕልውና እንዳይነጥቁ የማይመጥን ሰፈር አትዋል። መጽሐፍ ሲናገር ከጋለሞታ ጋር የዋለ የማንን ባህሪ ያመጣል ይላል? የጋለሞታን ባህሪ። ኢየሱስ ጌታ ነው። ክብር ለማን ይሆን? ክብር ለማን ይሆን? ኢየሱስ። እኔ ጨርሻለሁ። የመጨረሻ ፍርሃት ትክክለኛ የእግዚአብሔርን መንፈስ እንዳታይ ያደርግሃል። ይሄ ኦሪጂናል የሆነ የእግዚአብሔርን ሀሎት በእግዚአብሔር የምትታመንበትን እምነት እግዚአብሔር የሚያወራህን ነገር እርግጠኛ እንዳትሆን ያደርግሃል ፍርሃት። ከዛ ሁል ጊዜ የምትሰማው ወረኛን እንጂ እግዚአብሔርን መስማት ታቆማለህ። የሚዲያ ቶክሾ ትሆናለህ፣ ወረኛ ትሆናለህ፣ ሐሜተኛ ትሆናለህ፣ አሉባልተኛ ትሆናለህ። የእግዚአብሔርን ነገር ስትጥል ቆርቆሮ ነው የምትሆነው። ፍርሃት ያስጥልሃል። ዛሬ ምሽት በጌታ በኢየሱስም ልጸልይ። ከህይወታችሁ ላይ የነጠቃችሁ የትኛውም የድፍረት መንፈስ ዛሬ ምሽት ይመለስ። እግዚአብሔር ከሰጣችሁ ስፍራ ዞር ያረጋችሁ ክፉ የተመታ ይሆን። ስለ ፍርሃት እነዚህን ጥቅሶች ጻፉ። ከኔ ጋር ምጽፉ ሰዎች ፍርሃት ዘዳግም 20 ከቁጥር 1 ጻፉ። ሄዳችሁ አንብቡ። ዘዳግም 31 ቁጥር 7 ዘዳግም 20 ቁጥር 1 ዘዳግም ምዕራፍ 20 ቁጥር 1 ዘዳግም 31 ቁጥር 7 ኢሳይያስ 43 ከቁጥር 1 እስከ ቁጥር 5 ልቀጥል። መሳፍንት 6:14 እነዚህን ጥቅሶች ገብታችሁ አንብቡ። የመጨረሻ ፍርሃት ማለት እግዚአብሔር መስራት አይችልም ማለት ነው። እንደዛ ብላችሁ አቆሙ። ፍርሃት ማለት እግዚአብሔር መስራት አይችልም፣ እግዚአብሔር ከኔ ጋር ስራ አቁሟል፣ እግዚአብሔር እኔን መርዳት አቁሟል፣ እግዚአብሔር እኔን መደገፍ አቁሟል። ፍርሃት ማለት በእግዚአብሔር ላይ ያለ አቋም መጣል ማለት ነው። ፍርሃት ማለት እግዚአብሔር ላይ ዲፌንድ መሆን ታቆማለህ ማለት ነው። መደገፍ ታቆማለህ። ፍርሃት ሲገባብህ የሆነ ሰዎች ትቀጥራለህ፣ የሆነ የምትመካባቸውን ትጥራለህ። ዛሬ ምሽት እንዲህ ልበል፣ በቤትህ፣ በህይወትህ፣ በስራ ቦታ፣ በአገልግሎት፣ በንግድህ የትኛውን ፍርሃት ከዚህ ምሽት ጀምሮ ከቤትና ከልብ ላይ ይነቀል። ግድ ለህም ረገጥ አድርገህ አሜን በል። ለፍርሃት አልተዋችሁም አይደል ቢላ። ስለዚህ እግዚአብሔር ለፍርሃት እንደማይተው ማመን። ኢየሱስ ጌታ ነው። ጨርሰናል። ሳምንት ይቀጥላል።